ኬንያ የባህር ወደብ ለሌላቸው ኢትዮጵያና ደቡብ ሱዳን አገልግሎት ይሰጣል ተብሎ የታመነበትን የላሙ ወደብ ግንባታ ልትጀምር መሆኑ ተነገረ። የኬንያው ፕሬዝዳንት ኡሁሩ ኬንያታ ትናንት ይፋ እንዳደረጉት የወደቡ ግንባታ በቀጣዩ የፈረንጆች ወር ይጀመራል። የወደቡ ግንባታ የላሙ ወደብ ደቡብ ሱዳን ኢትዮጵያ የትራንስፖርት ኮሪደር ፕሮጀክት አካል ነው። የሚገነባው ወደብ በቀጣይ ኬንያና ኡጋንዳ የሚያመርቱትን የነዳጅ ምርት ወደ ውጭ ለመላክ ያግዛል ተብሏል። የላሙ ወደብ የደቡብ ሱዳን ኢትዮጵያ የትራንስፖርት ኮሪደር ፕሮጀክት በአጠቃላይ ከ25.5 ቢሊዮን የአሜሪካን ዶላር ወጪ ይደረግበታል ተብሎ ይጠበቃል። ከፕሬዝዳንቱ ጽፈት ቤት የወጣው መግለጫ እንደሚጠቁመው የወደብ ግንባታው እስካሁን ያልተጀመረው ወደቡ የሚያርፍበት መሬት የግለሰቦች በመሆኑና እነዚህም ግለሰቦች መንግስትን ከፍተኛ ካሳ በመጠየቃቸው ነው። በኬንያ መሬት የህዝብ ሀብት ሳይሆን የግለሰቦች ንብረት በመሆኑ በርካታ የመንግስት የልማት ፕሮጀክቶች መጠናቸው ከፍ ብሎ የሚጠየቁ የካሳ ክፍያዎች ሳቢያ እንደሚስተጓጎሉ ይነገራል ሲል የዘገበው ፋና ብሮድካስቲንግ ኮርፖሬት ነው።